እንቺ ምስኪን ልጅ ማለት ነው ሞታስ ብትሆን እቺ ልጅ የሆነ ነገር ሱናስ ብትሆን ቤተሰብ አንኳር ነገሮችን ነው የምነግራችሁ። እናንተም እዚህ ጋራ ሐሳብ አስተያየታችሁ እንድትናገሩ እፈልጋለሁ። ቤተሰብ እንግዲህ ሰው በአሁን ሰዓት በሰው ነፍስ እየተጫወቱ እንደሆነ በሰው ነፍስ እየቀለዱ እንደሆነ እያየን ነው። ቤተሰብ እንግዲህ በጣም ያሳዝን ነገር ሄርሜላ ላይ እየተፈጸመ ነው የሚባል ወሬም እየሰማን ነው። ቤተሰብ እንግዲህ ያው ታውቃላችሁ ትላንትና ምን ያህል እየቀለዱ እንደሆነ የሄርሜላን ፎቶ አሳትመው አምጥተው ምን ያህል ልባቸው እየተደፈነ ልባቸው በዶላር ያበጠ ሰዎች በትላንትናው ዕለት እንግዲህ አይታቸዋል። በሄርሜላ ነፍስ እየቀለዱ በሄርሜላ ነፍስ እየተጫወቱ አብርሃምንም ልቡ እንዲቆስል አንጀቱ እንዲቆስል እያደረጉ እንግዲህ እነዚህ ድፍን ልቦች ማንንም የሚፋታቸው የለም። እንግዲህ አብርሃም ዛሬ ወደ ፖሊስ ጣቢያ እንደሄደ ሰምተናል። እንግዲህ ቤተሰብ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ላይክ እንድታደርጉ ፈልጋለሁ። እነዚህ በእናታችሁ ላይክ አድርጉ እሺ። እነዚህ ልባቸው ያበጠ መፈንጃው ሰዓት ደርሷል። ቤተሰብ አትፍሩ፣ መፈንጃው ሰዓት ደርሷል። ሄርሜላ ደግሞ ጫፏ እንደዚህ ቢነካ ማንም ሰው እንደማይለቃቸው ያውቃሉ። ማንም ሰው እንደማይለቃቸው እስር ቤት ተንቅንዲ አንገታቸው ተንጠልጥሎ እንደሚገቡ ስለሚያውቁ ከሄርሜላ ጫፏን እንዲህ እንደማይነኩ ልንገራችሁ። ግን ያንገላቷታል፣ ያስራቷል፣ ምናምን ያንገላቷታል እንጂ ምንም ሄርሜላ ጫፏ የሚነኩባት ነገር የለም። ልንገራችሁ እንግዲህ ውዶቼ ይሄውላችሁ ይሄን ያህል ነው ወንድም ለወንድሙ አይኑን አፍጥጦ ጥርሱን አውጥጦ የቆመ ሰው ኤፍሬምን አየው። ዘመኑ እንደዚህ ነው ቤተሰብ። ሩታ ገና ለገና አብርሃም ይመለሳል ወይ አብርሃም እኔ ጋር ይሆናል ብላ አስበሽ ከሆነ መቼም አብርሃም ወደ አንቺ አይመለስም። ከዚህ በኋላ ተስፋሽን ቁረጭ ነው ምልሽ። ልንገርሽ እህቴ በእንደዚህ አይነት አተልካሻ ነገር በእንደዚህ በወረደ ነገር አብርሃምን መልሳለሁ ማለት በጣም ያሳፍራል። ትላንትና እንግዲህ አብርሃም በጣም ነው የሚያሳዝነው ቤተሰብ። እኔ ከጓደኞቹ ሲመጣ ስሰማ አብርሃም ክላሱን ዘግቶ ነው አሉ ስቅስቅ ብሎ ያለቀሰው አሉ። ስቅስቅ ብሎ የት ነሽ ሄርሜላ እያሉ አሉ። አልጋውን እየበታተነ ጓደኛው የነገረኝ እሱ ጓደኞች አሉ ማቃቸው እኔና ቪዲዮ ስሪ ብሎ ነበር። ግን እኔ ፍትፈታ ስለምፈልግ ነው ከነሱ ጋር ከተገናኘው እዚህ ጋራ ፍትፈታ ልሰራ አልችልም። የነሱን ነገር ላውራ አልችልም። ገብቷቸዋል። የነሱን ጓደኞች አግኝቼ ከሰራው ስለዚህ ደግሞ ገና ወጥቼ እኔ እንደዚህ ነገር አልፈልግም። እንደዚህ ፍትፈታ ቁጭ ብዬ ብሰራ ደስ ቢለኝ እና አብርሃም በጣም ነው የሚያሳዝነው። አልጋውን ብትንትን ክላሱን ብትንትን በቃ ምን ብዬ ልንገራችሁ በጣም ያሳዝናል ብሎ ነው ሲያወሩልኝ የነበረው ማለት ነው። እንግዲህ እግዚአብሔር ከአብርሃም ጋር የሚሆን ነው ምለው። አሁን ደግሞ ምን መሰላችሁ አሁን የሄርሜላ ቤተሰቦች የሄርሜላ እናት የሄርሜላ አባት እህቶቹ አብርሃምን ካላመጣ ሄርሜላን ካላመጣ በቃ በጣም ብዙ ነገር እንደሚፈጠር ነው እየተናገሩ ያሉ ማለት ነው። አሁን አብርሃም ምንድነው መሰላችሁ ለነዚህ ሰዎች እድል እየሰጣቸው ነው። እነሱ ትላንትና ቀደም ብሎ ቢሄድ ኑሮ ይሄ ነገር ባልተፈጠረ ነበር። ቤተሰብ ይሄውላችሁ እንግዲህ ይሄን ሀን ነው ፎቶዋን ይዘው እየቀለዱባት ፎቶዋን ይዘው እንደዚህ አይነት ልብ እንደዚህ ጋንገበት የሆነ ልብ እንዴት ነው የሰው ልጅ እንዴት ነው ሰው ጠፋ ተብሎ እንደው እግዚአብሔር አርጎና ሄርሜላ የሆነ ሰው ገሏትስ ቢሆን እንደው እንደዚህ ነው በቃ ደስታቸው ማለት ነው። ቤተሰብ እንደው እነሱ ያርገውና ማለት ነው። እቺ ምስኪን ልጅ እንደዚህ የሚያንከራተት እቺ ምስኪን ልጅ ማለት ነው ሞታስ ብትሆን እቺ ልጅ የሆነ ነገር ሱናስ ብትሆን ቤተሰብ ሰው እንዴት ነው በደስታ እንደዚህ የሞነቀቅ ሰው ላይ ያሾፈ ያኪዘ ለጥፉ ወይኔ ምናምን ይሄ ሁሉ ነገር ገንዘብ ነው። ይሄ ዶላር አፍኖ ልባቸውን አፍኖ እንደዚህ በቃ ሊያፈረዳ የደረሰ ዶላር ነው እንደዚህ የሚያደርጋቸው ሩታንም ሆነ ኤፍሬምንም ዳኒንም ማለት ነው። እንዲህ የሚያደርጋቸው ዶላሩ ነው። አያችሁ ዶላር ሰው ሲበዛበት ሊያፈነዳ ይበልጣል። የት እንደነበሩ አላወቁም። አሁን የት እንደደረሱ ስለማያውቁ ለዛ ነው። አንዳንድ ሰው እኮ ከሆነ ነገር ቦታ መጥቶ የሆነ ነገር ሲሰለጥንና ገንዘብ ሲያገኝ የሚያደርገውን ነው የሚያሳጣው። ገብቷችኋል?
በቃ እንደዚህ ነው ጨዋታው ማለት ነው። ስለዚህ ሩት ሄርሜላ እንድች ጫፏ የሚነካ ሰው እንድች ጫፏ የሚነካ እንደው እነሱ ወንድ ናቸው ሄርሜላን ጫፍ ከነኩ ማለት ነው። እና ዛሬ ቤተሰብ እንግዲህ አብርሃም ያው ከእንትና ጋር ማናስማ ከሜሪ ጋራ ሜሪ እነሱን አልፈልግም ብላ ሸሽታለች። ከነሱ ጋር መሆን አልፈልግም። ያው ሜሪ ሐቁን እናገራለሁ ከ15 ቀን ከአንድ ወር በፊት ነበረ እነሱ ሄርሜላን ለማጥፋት የፈለጉት ብለው በገንዘብ ነው ይሄ ሁሉ ገንዘብ ተከፍሎ ቤተሰብ ቢያንስ አሉ ከ1 ሚሊዮን 500 ሺህ ብር በላይ ነው አሉ ለሩታ ለሄርሜላ የታቀደላት። ይታያችሁ እንግዲህ የሰው ለማጥፋት ከ1 ሚሊዮን 500 ሺህ ብር በላይ ሰው እንዴት ነው እንደዚህ ለአንድ ሰው በጀት አድርጎ የሚያስቀምጠው? ጡንቻ ያላቸውን ሰዎች ገንዘብ ከፈሉ፣ ሩት ሄርሜላን እንዲያፍኗት አደረጉ። ሄርሜላን አሁን ይሄው ሄርሜላ ደግሞ አንዳንድ ሰዎች ደግሞ ሄርሜላ እርጉዝ ናት ለምትሉ እርጉዝም ብትወል ልንገራችሁ ከአብርሃም ብታረግዝም አብርሃም አያርፍበትም። አብርሃም አያፍርበትም። አብርሃም ልጁን ያሳድገዋል። እንዴ ይገርሞኛል እኮ አንዳንድ ሰዎች ሄርሜላ እርጉዝ ስለሆነች የጠፋችው ምን ስለተፈጠረ ነው እርጉዝ ስለሆነች የምትጠፋው? ምን ነው አብርሃም አልፈልግሽ ማለት እርጉዝ በሆነች እንደው ባደረገላትና እርጉዝ በሆነች ይሄው ሩታም ይሄው ዋሽታለች አይደል እንዴ? ዋሽታለች እንዴ? እርጉዝ ነኝ ብላ አብርሃምን ለመመለስ ዋሽታን ነበር እንዴ? ለማርገዝ ሳታረግዝ ሄርሜላ ብታረግዝ ምን ችግር አለው? አብርሃም ያሳድገዋል ድብን አድርጎ ተንከባክቦ። እሷ አባወራ ወንድን መያዝ እንዴት እንደሆነ ታውቅበታለች ሄርሜላ። እንዴት አያያዙን ስታይሉን አሰጣጡን ሁሉ ታውቅበታለች። ምን ያቅታል? አብርሃም ከሆነ ያሳድገዋል ልጁን እቅፍ ድግፍ አድርጎ። እያያችሁ አይደለ እንዴ እንዴት እንደተያዘ እንዴት እንደተያዘ ልዑል ያላያችሁትም? እንደ ውጪ ልጅ እኮ ነው አለባበሱ። እንኳን እንደ አፍሪካ ሰው እንደ ውጪዎች እንደ አውሮፓ አለባበስ እኮ ነው ልጁን አልብሶ ፋርጎ መኪናው ዝንጥ አድርጎ ይዞት የሚወጣው። ለሄርሜላ ማሳደግ ያቅቷል ብላችሁ ታስባላችሁ? ባረገዘችና እንደው በጠፋች እንደዛ ባደረገ በሆነ ደስ ነበር። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ተረፈው። ቻው ቻው።